ሰላም በጌታችን በመድኃኒታችን በኢየሱስ ክርስቶስ የተወደዳችሁ ውድ የጌታ ልጆች በያላችሁበት የክርስቶስ ኢየሱስ ሰላም ጸጋና ምሕረት ጥበቃና ጥንቃቄ በያላችሁበት ይብዛላችሁ ላለው እግዚአብሔርን አመሰግናለን። ደግሞ በዚህ መንገድ የእግዚአብሔርን ቃል እንድናጠና እግዚአብሔር ሁኔታዎችን ስላመቻቸልን ከቃሉም እንድንሰማ እድል ስለሰጠን ቃሉ መስማት ስለቻለን ጤነኞች ስለሆንን ወተን መግባት ስለቻልን መስራት ስለቻልን ስለዚህ ሁሉ አምላካችን እግዚአብሔርን እናመሰግናለን። በቃሉም እንደተጻፈ ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው ተብሎ እንደተጻፈ በየቀኑ ስለበዛልን ምሕረት ስለበዛልን ቸርነት ስለበዛልን ይቅርታው አምላካችንን እግዚአብሔርን እናመሰግናለን። ክብር ለስሙ ይሁን። እንግዲህ ለተከታታይ 6 ቀናት የእግዚአብሔርን ቃል ማካፈላችሁ እኔ ወንድማችሁ ዮሐንስ ጌታውን ከአዲስ አበባ ኢትዮጵያ ነው። እግዚአብሔርን እንደረዳኝ መጠን ለተከታታይ 6 ቀናት የእግዚአብሔርን ቃል አካፍላችኋለሁ። አምናለሁ እግዚአብሔር ይረዳናል። እናንተም ደግሞ ቃሉን እያነበባችሁ የሰማችሁትን ደግሞ እያሰላሰላችሁ በዛ ላይ እየጸለያችሁ አብራችሁ እንድትቆዩ በጌታ ፍቅር አሳስባለሁኝ። ስለዚህ በእነዚህ 6 ቀናት የሚኖረን ዋና ሐሳብ ወይም ርዕስ ሲወድ ጌታ ላይጠላ ነው የሚል ርዕስ አለው። ሲወድ ጌታ ላይጠላ ነው። አሜን። እሱ ሲወደን እሱ ሲጠራን እሱ ሲፈልገን የሆነ ቀን ሊያቋርጥ ሳይሆን የሆነ ጊዜ የኛን ባህሪ አይቶ የኛን አለመጽናት አይቶ የኛን ድካም አይቶ የሚርቅ ሳይሆን ይልቁንም እየታገሰ በእኛን እየሰራ እስከ ፍጻሜ የሚያስጉዘን ስለሆነ ሲወደን ሲጠራን ላይጠላን ላይተወን እንደሆነ በእነዚህ 6 ቀናት ጌታ ቢፈቅድ እናጠናለን። ስለዚህ ይሄ ርዕሳችን ይሆናል። መዝሙርም አለ ነፍስን እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ ፍቅሩ ይቀንሳል ብዬ አልሰጋም በዚህ ደስ ይለኛል ይላልና ሲወድ ጌታ እስከ መስቀል ነው፣ ሲወድ ጌታ ላይጠላ ነው የሚል ዝማሬ አለና ጌታ ኢየሱስ ሲወደን ሲጠራን ሲቀበለን የኛን አቅም አይቶ አይደለም፣ ራሱን ተማምኖ ነው። ነገ እንደምንወድቅ እያወቀ ዛሬ ይጠራናል እና ማይጠላን ጌታ ስላለ ለዘላለም የሚወድ ጌታ ስላለ ስሙ የተባረከ ይሁን። መግቢያ የሚሆነንን የመጽሐፍ ቅዱስ ክፍል እናነባለን። በመጽሐፍ ቅዱሳችን በአዲስ ኪዳን ሉቃስ ወንጌል ምዕራፍ 6 ቁጥር 12 እስከ 16 ድረስ ያለውን የጌታን ቃል በጌታ ስም አንብቤ ቀጥላለሁ። ከነዚያም ቀናት በአንዱ ኢየሱስ ሊጸልይ ወደ ተራራ ወጣ። ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። ሲነጋም ደቀ መዛሙርቱን ጠርቶ ከእነርሱ 12ቱን መረጠ። እነዚህም ሐዋርያት ብሎ ሰየማቸው። እነርሱም ጴጥሮስ ብሎ የጠራው ስምዖን፣ ወንድሙ እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ የእልፍዮስ ልጅ ያዕቆብ፣ ቀናተኛ የተባለው ስምዖን፣ ያዕቆብ ልጅ ይሁዳና ኋላ አሳልፎ የሰጠው የአስቆረቱ ይሁዳ ናቸው ይላል የእግዚአብሔር ቃል። እንዲህ ይነበባል ሉቃስ ወንጌል። በጣም ይገርም ነው። እንግዲህ ሉቃስ እንደዘገበልን ጌታችን ኢየሱስ ክርስቶስ አገልግሎቱን ሲጀምር 12ቱን ደቀ መዛሙርት ከመምረጡ በፊት አዳሩን ሲጸልይ አደረ ይላል። ወደ አባቱ ወደ እግዚአብሔር ሲጸልይ ካደረ በኋላ ይህን የከበረ አገልግሎት ከሱ ወደ እነሱ ለማሻገር ኃላፊነት የሚሰጣቸውን ሰዎች ለመምረጥ እነዚህን ሰዎች ጠራ። የሚገርመው ግን ኢየሱስ ክርስቶስ አዳሩን ሲጸልይ ቆይቶ ጠዋት ወጥቶ ግን የጠራቸው ሰዎች ግን እንደ የጸለየው ነገር ትክክል ነው የሚል ጥያቄ ሊያስነሳይ፣ እውነት ግን ጸልዩዋል ያስብላል። ምክንያቱም የመረጣቸው ሰዎች የማይገጥሙ ናቸው። ለዚህ ለከበረ አገልግሎት የሚሆኑ አይደሉም። በሰውኛ ስናይ እንደ እግዚአብሔር መርቶት ነው በእውነት ጴጥሮስን የጠራው፣ እግዚአብሔር መርቶት ነው ይሁዳን፣ እግዚአብሔር መርጦት ነው ማቴዎስን ያስብላል። ጌታችን ኢየሱስ ክርስቶስ ግን ከጸለየ በኋላ ጠዋት እነዚህን 12ቱን ለመንግስቱ ስራ ለከበረው ለእግዚአብሔር መንግስት ስራ መለመላቸው። ሃሌሉያ። ኢየሱስ እንግዲህ እንደዚህ ነው የሚያየው እና መጽሐፍ ቅዱስ ላይ እንግዲህ ሲጻፍ የመጀመሪያው በጴጥሮስ ይጀምርና በይሁዳ ይጨርሳል። ይገርማል። እንግዲህ ጴጥሮስ በጣም ችኩል ስለሆነ ሊሆን ይችላል። ወይም ደግሞ እንግዲህ በአዲስ ኪዳን በጣም ከኢየሱስ ቀጥሎ ተጽዕኖ ፈጣሪ ከሆኑት በአገልግሎታቸው ጳውሎስ፣ በሐዋርያት ሥራ ደግሞ በጣም ጎልቶ የሚታየው ግማሹ ምዕራፍ አካባቢ ጴጥሮስ እና አእማድ የነበረ ሰው ስለነበረ በቤተክርስቲያን ታሪክ እሱ ሊሆን ይችላል። ወይም ሲጽፉት ችኩልም ስለሆነ መጀመሪያ ስሙ የተጠቀሰው ጴጥሮስ ነው። ይሁዳ መጨረሻ ላይ
በምን ምክንያት እንደሆነ ኬዙ ተጠቅሶ ተጽፎልናልና ከነዚህ ከ12ቱ ሐዋርያት የስድስቱን ብቻ ለማየት እንሞክራለን በዚህ ሳምንት ጌታ ኢየሱስ እንደረዳን። ስለዚህ ጌታ ኢየሱስ ክርስቶስ ጸልዮ በመንፈስ ቅዱስ ተመርቶ የጠራቸው ለአገልግሎት የመለመላቸው እንግዲህ እነዚህ ናቸው። እነዚህ በተለይ ስድስቱ በጣም ይገርሙኛል። እኔ እስካሁን እንግዲህ ያገኘሁት ነው ሳጠና ምን አይነት ቡድን ነው የሰበሰበው? አንዱ በጣም ችኩል ማይግባባ፣ አንዱ ሌባ፣ አንዱ ደግሞ በጣም አደገኛ ነፍሰ ገዳይ የሆኑ አጭበርባሪዎች፣ የኃጢአተኞች ስብስብ፣ ተንኮለኞች፣ ሰው እንዲሞት የሚፈልጉ ሰዎች ናቸው። እነዚህን ኢየሱስ ሰበሰበ። በጣም ይደንቃል። አንድ ታሪክ አለ። ታሪኩ አዲስ አበባ የተፈጸመ ነውና ታሪኩን ከቆየት ካለ ጊዜ ነው ያነበብኩት። ታሪኩ ምንድን ነው? አንድ ቤተክርስቲያን ወይም አጥቢያ ህብረት ውስጥ የሚያገለግሉ ሁለት መጋቢዎች አሉ እና እነዚህ መጋቢዎች አይስማሙም። የሚያገለግሉትን ምእመን እያገለገሉ እነሱ ግን አይስማሙም ነበርና በተደጋጋሚ ይጣላሉ። ከዛ የቅርብ የሆኑ አብረው የሚያገለግሉ ሽማግሌዎች፣ ቀረብ የሚሉ ሰዎች ብዙ ጊዜ ያስታርቋቸዋል። እንደገና ይጣላሉ፣ እንደገና ያስታርቋቸዋል እና እያገለገሉ የእግዚአብሔርን መንግስት እያገለገሉ እነሱ ግን ተኮራርፈው ነው የሚኖሩት። ያስታርቋቸዋል፣ ግን የምር አይታረቁም እና በጣም አስቸጋሪ ነው። እግዚአብሔርን ቤት እያገለገሉ አለመታረቅ፣ አንድ ሜዳ ላይ ለዛውን ቅዱስ አገልግሎት በቂምና በኩርፊያ የቀጠሉ ሰዎች ናቸውና ነገሩ እየተባባሰ ሲሄድ ቤተክርስቲያን ውስጥ ምስባክ ላይ ቆመው የእግዚአብሔርን ቃል እያካፈሉ ሰውን እናንጻለን እያሉ እነሱ ግን ሕይወታቸው ችግር ውስጥ የገቡ ሰዎችን የቤተክርስቲያን ሽማግሌዎች እንግዲህ ሰዎቹ ሊታረቁ ስላልቻሉ ሊስማሙ ስላልቻሉ አንዱን ክፍለ ሀገር እንልከዋለን፣ አንዱ እዚሁ ያገለግላል ብለው አሰቡና ፕሮግራም አዘጋጁና የሽኝት ፕሮግራም ለሚሄደው ለአንዱ መጋቢ የሽኝት ፕሮግራም አዘጋጁለት። ከዛ በኋላ ለሚቀረው ደግሞ ያው እዚህ እንዳለ ግን የሚሄደውን ለመሸኘት እስካሁን ስላገለገልከን እናመሰግናለን ብለው ሽኝት አዘጋጁ። ከዛ በኋላ ግን በሽኝቱ ጊዜ ምን ማድረግ አለብን? በቃ አሁን የምር መታረቅ አለባቸው። ከዚህ በኋላ ተለያይተው ስለሚያገለግሉ ቢያንስ ታርቀው ይለያዩ ተብሎ ታሰበና በዛውም የእርቅ ፕሮግራም ተዘጋጀ። ከዛ ታረቁ። መጨረሻ ላይ የሚሄደው ሰው ወደ ክፍለ ሀገር ንግግር ማድረግ ፈለገና ማመስገን ፈለገ። አብሮ ስላገለገለ ከምዕመናን ጋር ከነበሩ ሰዎች ጋር አብሮ በመቆየቱ እግዚአብሔርን አመስግኖ ከጨረሰ በኋላ አንድ የእግዚአብሔርን ቃል ልስጣችሁ ላካፍላችሁ ብሎ ዘፍጥረት ምዕራፍ 22 ቁጥር 5 ስናነበበ እና ዘፍጥረት ምዕራፍ 2 ቁጥር 5 ሲነበብ ደግሞ እኔ እና ቤቴ ወደዚያ ሄደን እናገለግላለን፣ እናንተ ግን አህያውን ይዛችሁ ከዚህ ቆዩ አለ ይላል ታሪኩን የጻፈው ሰው። እኔና ቤቴ ሂደን እናገለግላለን ክፍለ ሀገር፣ እናንተ ግን እዚህ አህያውን ይዛችሁ ቆዩ አለ። እንግዲህ ያው ጥቅሱ ሊል ያልፈለገውን ነው ሰውየው ያናገረው። አህያው የሚለው እንግዲህ ሰውየውን ነው። ታርቀዋል ግን አልታረቁም ማለት ነው። እና በጣም አደገኛ ሰዎች ናቸው። ታሪኩን ሳነብ በጣም የገረመኝና ጌታ ኢየሱስ ግን የሚሸከም ነው ማለት እነዚህ ሰዎች በቤቱ ተሸክሟቸዋል። ሰው እስኪሆን ድረስ ይጠብቃቸዋል። ደቀ መዛሙርቱ በጣም አደገኞች የሆኑ ለአገልግሎቱ የማይጠቅሙ የሚመስል እዚህ ግባ የማይባሉ በጣም አስቸጋሪ ሰዎችን ኢየሱስ ክርስቶስ ለከበረው አገልግሎት መለመለ። ስሙ የተባረከ ይሁን። አይችሉም የተባሉ አይሆኑም የተባሉት ደግሞ ይህ ብቻ አይደለም። ደቀ መዛሙርቱ በሐዋርያት ሥራ መጽሐፍ እንደተጻፈ ያልተማሩና ተራ ሰዎች ነበሩ ይላል። አለመማራችሁ ሲገርመኝ ተራ የሚለው ደግሞ በጣም ይገርማል። ያው በዛን ጊዜ ጌታችን ኢየሱስ ክርስቶስ በስጋ በነበረበት ጊዜ እዚህም እንዳሁኑ ባይሆንም ለትምህርት በጣም ቦታ ይሰጥ ነበር። እነ ገማልያል የነበሩት ያኔ ነው። እነ ጳውሎስም ብዙ ዓመት ትምህርት 10 ምናምን ዓመት ተምረዋል እና ለትምህርትም ቦታ የሚሰጥበት ጊዜ ነበረ። በተለይ አይሁዳውያኖች ያስተምራሉ ልጆቻቸው። ደቀ መዛሙርቱ ግን ያልተማሩ ነበሩ፣ ፊደል ያልቆጠሩ ናቸው። ግን ፊደል ባይቆጥሩም እንደ ተጽዕኖ ፈጣሪ ሰዎች ሊሆኑ ይችላሉ። ግን እነዚህ ተጽዕኖ ፈጣሪ አይደሉም፣ አልተማሩ። ኢየሱስ ያልተማሩትን ጭራሽ በማህበረሰቡ ዘንድ የማይታወቁትን ምስግን የተባሉ የማህበረሰቡ ታችኛው ማንም ማያውቃቸውን ሰዎች ግን በባህሪ የተመሰገኑ ስላልሆኑ ደግሞ አይደሉ። ይህም ሆኖ ደግሞ ጭራሽ የባሰ የተለያየ ባህሪ ያላቸው ለእግዚአብሔር መንግስት አገልግሎት የማይመጥኑ የሚመስሉ ሰዎች ነበሩ። ኢየሱስ ክርስቶስ ለመንግስቱ የመለመላቸው ሰዎች ይደንቅ ነው። የመጀመሪያው እስኪ ጴጥሮስን እናንሳ። ጴጥሮስ እንግዲህ
ጌታችን ኢየሱስ ክርስቶስ ጴጥሮስና ወዳጆቹ በነበሩበት የውሃ ዳርቻ ሄዶ ሲያሰግሩ ቆይተው አሳ ሊያዙም ነበር። መረቦቻቸውን እያጠቡ ጌታ መጣ። ጌታ ከመጣ በኋላ እስኪ ፈቀቅ አድርገውና እንደገና አሳ ለማጥመድ ሞክሩ አላቸው። ከዛ ጴጥሮስ ነገረው ነው ጌታ ሆይ ሌሊቱ ሙሉ ሞክረናል፣ አልሆነም፣ እንዴት ይሆናል አለው። ከዛ ኢየሱስ አዘዘ። እሺ አሉ፣ ታዘዙ። ከዛ በኋላ እንደሆነው ባልተጠበቀ ሰዓት፣ በማይሆን ሰዓት ያው አሳ የሚሰገረው ወይም አሳ የሚያዘው የሚጠመደው ዋት ከንጋት አካባቢ ጀምሮ እስከ ረፋት፣ ከዛ ደግሞ ወደ ማታ አካባቢ ነው። ቀን ላይ አሳ መያዝ አይቻልም። እኔም አሳ አስግሬ ስለማቅ አውቀዋለሁ። ጌታ ግን በማይሆን አሳቻ ሰዓት መጣና አዘዘ፣ ለቃሉ ሁሉ ታዘዘለት። ከዛ በኋላ ጴጥሮስ ምን አለ? አሳው ከተያዘ በኋላ ራሱን ሲያ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ራቅ አለው። ዋው በጣም አዘነን። እኔ ኃጢአተኛ ነኝ። ያው ሰው ሁሌ ኃጢአተኛ መሆኑን ሲገባው ኢየሱስ ከኔ ራቅ እግዚአብሔር ሆይ ብሎ እንደዛ ያስባል። ጴጥሮስ እንደዛ ሲል ጌታ ምን አለው? በጣም ጥሩ፣ አሁን አሳ አጥማጅ አትሆንም፣ ከዚህ በኋላ ሰውን አጥማጅ አደርግሃለሁ አለው። ከዛ በኋላ ጴጥሮስ ይህ ነገር ከሰማ በኋላ እኔ ሁለት ነገር አስባለሁ። ጴጥሮስ ጌታ ኢየሱስ ለመከተል ሲያስብ አንዱ እኔ ኃጢአተኛ ነኝ አልችልም ነው የመጀመሪያው የጠየቀው፣ ከኔ ራቅ ነው፣ ይቅርብኝ ነው። ሁለተኛው ደግሞ ሊያስብ የሚችለው መረቡን ሁሉ ትቶ ነው የሚከተለው፣ አሳ ማጥመዱን ትቶ ነው የሚከተለው፣ ህይወቱን ጥሎ ነው የሚከተለው። በዚህ ሰዓት ምን እሆናለሁ፣ ምን እባላለሁ ብሎ ያስባል። ሰዎች ብዙ ጊዜ ጌታን ለመከተል ስናስብ ሁለት ነገሮች ቻሌንጅ ያደርጉና እነሱም አንዱ እኔ ኃጢአተኛ ነኝ፣ ጌታን መከተል አልችልም፣ ወደ እግዚአብሔር ቤት መሄድ አልችልም እንላለን። ብዙ ጊዜ ሰዎች ከእግዚአብሔር ቅዱሳን ህብረት የሚቀሩት ብዙ ወደኋላ የሚሉት ኃጢአት ውስጥ በሚገቡበት ጊዜ ነው። ግን ኢየሱስ ኃጢአት ውስጥ በምንገባበት ጊዜ ይበልጥ እንድንቀርበው ይፈልጋልና ጴጥሮስ ኃጢአተኛ ነኝ፣ ከኔ ራቅ አለ። ልከተል አልችልም፣ ከኔ ጋር መሆን የለብህም አለ። ኢየሱስ ግን አውቃለሁ፣ አሁን ስራ እንቀይርልሃለሁ፣ አሳ ማጥመድ ነው አንተ የለመድከው፣ ሰው ታጠምዳለህ፣ ለከበረ ስራ ጠራሃለሁ። ኃጢአተኛ ነህ አይደል? አርሜ ሰው አድርጌ ለከበረ ስራ ጠርቻለሁ አለው። ሁለተኛው ደግሞ ምን እበላለሁ? ጌታን ብከተል ምን እሆናለሁ? እንደውም ጌታ ኢየሱስ ምንድን ነው ያለው? አትፍራ፣ ከእንግዲህ ሰውን የምታጠምድ ትሆናለህ፣ አትፍራ ነው ያለው። ኃጢአተኛ በመሆን ፍርሃት ተሰምቷል? አትፍራ፣ ከዚህ በኋላ እኔ እቀበላለሁ፣ አትፍራ፣ ነገ ስለሚሆነው እኔ ለመከተል አትፍራ አለው። ኢየሱስ እንደውም ሌላም ነገር እንዳለው አስባለሁ እኔ፣ አትፍራ፣ እኔ ሰው አጥማጅ አደርግሃለሁ፣ በነገው እኔም በመከተልህ አይጎልብህም፣ አትፍራ ብሎት ነበረ። ለብዙ ጊዜ ሰይጣን የሚከሰን ጌታን ስንከተል ይከሰረ፣ ምን ሆነልህ፣ ምን ሆነልሽ ይላል። ጴጥሮስ አሰበና ኃጢአተኛ ነኝ፣ ኢየሱስ መከተል አልችልም አለ። ብከተለው ምን እበላለሁ አለ። ግን ሲያስበው ዞር ብሎ ሲያስብ ባዶ መረብን በአሳ የሞላው ጌታ አየና እሱም ቢከተል አንዳች እንደማይጎለው አመነ። አዎ አዳራችን ስናጠምድ አድረናል፣ ምንም ነገር የለም፣ ግን ለቃሉ ታዟል። ነገም ብከተለው ሁሉ ነገር ለቃሉ ይታዘዝለታል ብሎ አመነ። ኢየሱስን ወይስ አሳውን የሚል ምርጫ ነበረ። አይ ከአሳው ይልቅ ኢየሱስ ይሻለኛል ብሎ ጌታን መርጦ መከተል ቀጠለ። ኢየሱስን በሚከተልበት ጊዜ እንደምናውቀው የበቃ ሰው አልነበረም። ኢየሱስ ተከተለኝ ነው ያለው እንጂ ብቁ ነህ አላለውም። መጀመሪያ ተከተለኝ፣ እየተከተልክ ግን እሰራሃለሁ፣ ሰው አደርግሃለሁ፣ ለምፈልገው አገልግሎት ሙሉ አደርግሃለሁ እያለው ነበር ኢየሱስ። ተከተለው። ሲከተለው እንደምናውቀው ጴጥሮስ በጣም የታወቀው ባህሪ ችኩል፣ እንደገና ደግሞ ቃል የገባውን የሚያፈርስ፣ በተናገረው ማይቆም በጣም አስቸጋሪ ባህሪ የነበረው ሰው ነው ጴጥሮስ። ኢየሱስ ግን ይሄን እያወቀ ደቀ መዛሙርት አደረገው። ደቀ መዛሙርት ማለት አማኝ ማለት ነው። ክርስቶስን ፍጹም የሚያምን መምህሩን የሚያምን ተማሪ ማለት ነው። ከመምህሩ የሚማር ታዛዥ ማለት ነው በሁሉም ነገር እና ብዙ ናቸው የደቀ መዛሙርት ትምህርት። ይሄ ሁሉ ለመሆን ጴጥሮስ መርጦ ኢየሱስን ተከተለ፣ ያልተማረ ተራ ሰው። ከዛ ኢየሱስን በሚከተልበት ጊዜ በየቀኑ እየተሰራ ይሄድ ነበር ህይወቱ። ለምሳሌ ጴጥሮስ አንድ ወቅት ላይ እኔን ሰዎች ማን ይሉኛል ብሎ ጌታ ሲጠይቀው አንተ የሕያው የእግዚአብሔር ልጅ ነህ አለው። ጌታም ይሄን የገለጠልህ መንፈስ ነው እንጂ አንተ አይደለህም ብሎ መሰከረለት። እንደገና ሌላ ጊዜ ጴጥሮስ ደግሞ ሐሳቡን ቀየረ። ጌታችን ኢየሱስ ክርስቶስ በመስቀል ላይ ከመዋሉ በፊት በተያዘ ጊዜ በወንበዴዎች እኔ ኢየሱስን አላውቀውም ብሎ ካደ። ደግሞ የሕያው እግዚአብሔር ልጅ ነህ ብሎት ነበር። አሁን ደግሞ ኖ አላውቀውም አለ። በጣም ሐሳብ የሚቀያየር ሰው ነው። በጣም ለእግዚአብሔር ቤት ለአገልግሎት የማይመች ሰው ነው። አንዴ ይዋሻል፣ አንዴ ደግሞ አለሁ ይላል። ቃሉን የሚለዋውጥ ሰው ነው። ግን ኢየሱስ ክርስቶስ ይሄን ሰው
ለመንግስቱ መለመለ፣ ለአገልግሎት ይሆነኛል ብሎ ጠራው። በቃሉ የማይገኝ ሐሳቡን የሚቀያይር ቃል የገባውን ነገር የሚሽር የማይታመን ሰው ነበርና ኢየሱስ ግን አምኖ ጠራው። የማይታመነውን ሰው አምኖ ጠራው። አንዴ ደግሞ ታስታውሳላችሁ ጌታችን ኢየሱስ ክርስቶስ ወደ ማዶ ወደ ሊሻገሩ ሲሉ በታንኳ ኢየሱስ ክርስቶስ ከታንኳው ስር ተኝቶ ደክሞት ነበር። እነሱ ደግሞ እየቀዘፉ ታንኳቸውን ይዘው ሊሻገሩ ሲሉ ሌሊት ማዕበል ተነሳ። ከዛ በኋላ በማዕበል በሚናወጡበት ጊዜ ከብዙ ድካም በኋላ ተስፋ ቆርጦ ልንሞት ነው ባሉ ጊዜ ኢየሱስ ክርስቶስ በውሃ ላይ የተራመደ ሲመጣ ደቀ መዛሙርቱ አዩና መንፈስ ነው የመሰላቸው፣ አጋንንታዊ መንፈስ ነው የመሰላቸው፣ ምትሃት ነው ብሎ ደነገጡ። እየቀረበ ሲመጣ ኢየሱስ መሆኑን አወቁ። ከዛ ጴጥሮስ መጀመሪያ ምህታት ነው እያለ ይህ አጋንንት ነው እያለ ምንድነው ሊያጠፋን እየመጣ ያለው ምንድነው ሊያስጨንቀን እየመጣ ያለው የሆነ አንዳች ነገር ሊጎዳን እየመጣ ነው ሲል የነበረ ሰው ኢየሱስ መሆኑን ሲያውቅ ደግሞ አንተ ከሆንክማ በውሃው ላይ እራመዳለሁ አለ። ደግሞ ከዛ ደግሞ መራመድ ደግሞ ሲችል ደግሞ እንደገና ደግሞ በጥርጣሬ ተሞላ፣ ደግሞ ሰመጠ እና በጣም ያልተረጋጋ እግዚአብሔርን ለማገልገል በእግዚአብሔር ቤት ለመቆየትና ሰዎችን ለማገልገል የባህሪ ስብዕና ያስፈልጋል። ምንድነው ይሄ? ዲሲፕሊን ያስፈልጋል። ጴጥሮስ ግን ዲሲፕሊን የለውም። ኢየሱስ ግን ይሄን እያወቀ ጴጥሮስን ጠራው። አዎ አውቃለሁ ያለበትን ድካም፣ አዎ የባህሪ ችግር አለብህ፣ አዎ ችኩል ነህ፣ አዎ አሁን የሰራኸውን ነገር ታፈርሰዋል፣ አውቃለሁ፣ ግን በአንተ ነው እሰራለሁ፣ እፈልግሃለሁ አለው። ኢየሱስ ሲወድ ኢየሱስ ላይጠላ ነው። ሲወድ ጌታ እኛን እያየ ሳይሆን ራሱን እያየ ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ጴጥሮስን ለደቀ መዛሙርትነት ሲጠራው ያውቃል፣ ባህሪውን ያውቃል፣ ግን እሱ ላይ ይሰራ ነበረ። ብዙ ጊዜ መጽሐፍ ቅዱስ በተለይ አዲስ ኪዳንን በምናነብበት ጊዜ ጌታ ኢየሱስ የሞቱ ሰዎችን ሲያስነሳ ሲፈውስ ብዙ ጊዜ ጴጥሮስ ከጎኑ ነበር። ዮሐንስ እና በተለየ ሁኔታ ጴጥሮስ በተራራ ላይ በሚጸልይበት ጊዜ ጴጥሮስ አብሮ ነበር እና ብዙ ጊዜ ያቀርበው ነበረ። ያ ማለት የተለየ ትኩረት ሰጥቶት ኢየሱስ ከጴጥሮስ ጋር ለማሳለፍ ሆነ ብሎ በየጊዜው ባህሪውን ለመስራት ከሱ ጋር ይሆን ነበረ። የተለየ ቁርኝት ነበራቸው። ቅድም እንዳልኳችሁ በማዕበሉም ጊዜ ከደቀ መዛሙርቱ ከሁሉም ይልቅ ጴጥሮስ ነበረ አክሽን የወሰደው እና ጴጥሮስ እየሰራም እያበላሸም ቢሆን ከኢየሱስ ጋር ነበረ። ኢየሱስ ደግሞ ይሄን ባህሪውን እያየ ወደ ውጭ ሊጥለው ግን አልፈለገም። ምክንያቱም አንዴ ወዶታል፣ ሊጥለው ሊተወው አልፈለገም። እንደተጻፈ በቃሉም የወደዳቸውን እስከ መጨረሻ ድረስ ወደዳቸው ተብሎ እንደተጻፈ ጴጥሮስን ስለወደደው እንደገና ሊጥለው አልፈለገም። ለምሳሌ ጴጥሮስ ጌታን ከካደው በኋላ ኢየሱስ እና ጴጥሮስ በአይን ከተያዩ በኋላ ኢየሱስ ምንም አላለውም። ለምን ካድከኝ አንተ ማትረባ፣ እስካሁን 3 ዓመት ሙሉ ስንት ጊዜ አስተምሬ ስንት ጊዜ ብዙ ነገር አሳይቼ እኔ አምላክ እንደሆንኩ ነግሬ በወጀብና በማዕበል ላይ ኃይል እንዳለኝ ሙታን እያስነሳው አሳይቼ አስተምሬ ደቀ መዛሙርቴ ብዬ መርጬ እንዴት አላውቀውም ትላለህ ብሎ ጌታ ኢየሱስ አልጣለውም። አየው ይላል፣ በፍቅር አይን አየው። እንዲመለስ የሚያስችል የፍቅር አይን እፈልግሃለሁ ብትክደኝም እኔ ወድሃለሁ የሚል ፊት አሳየው። የኢየሱስ አይኖች ይሄን ነበር የሚያወሩት። ጴጥሮስም ሄዶ አለቀሰ ይላል፣ ንስሐ ገባ። ኢየሱስ ሁልጊዜ አንዴ ስለወደደው ሊጥለው አልፈለገም። ቅድምም እንደተነጋገር ነው ጴጥሮስ በውሃው ውስጥ በሚሰጥምበት ጊዜ ኢየሱስ መጣና ከውሃው ካወጣው በኋላ ነው የገሰጸው እንጂ ውሃ ውስጥ እንደገባ አንተ እምነት የጎደለ ከዚህ በኋላ የኔ ደቀ መዛሙርት ልትሆን አትችልም ማለት ይችል ነበር። ስንት ቀን አስተምሮታል። በማዕበል ላይ በወጀብ ላይ ስልጣን እንዳለው ጴጥሮስ አይቷል። ያን ቀን ግን ተጠራጠረ። ጌታ ኢየሱስ ግን ከዚህ በኋላ በአንተ ምትክ ሌላ ደቀ መዛሙርት ቀይሬያለሁ አያስፈልገኝም ብሎ አላለውም። ምክንያቱም ሲወድ ጌታ እስከ መጨረሻ ነው። ጴጥሮስ እምቢ ብሎ ካልሄደ በስተቀር ኢየሱስ መተው አልፈለገም። በዚህ መንገድ ነው ኢየሱስ ክርስቶስ ጴጥሮስን ትሪት እያደረገ በየቀኑ ሲሰራው በየቀኑ ሕይወቱ ላይ መሰራት ያለበትን ነገር እንደ ጣውላ እየላገ መስተካከል ያለበትን እያስተካከለ እያለሰለሰ ሕይወቱን ሲሰራ የነበረው። እንደምናውቀው ጴጥሮስ በመጨረሻ ኢየሱስ ክርስቶስ ሕይወቱን ከሰራው በኋላ የሆነውን ነገር አይተናል። ጴጥሮስ ጌታን 3 ጊዜ ክዶታል። መጨረሻ ግን
3,000 ሰዎች በጴጥሮስ አገልግሎት ምክንያት ለእግዚአብሔር መንግስት ሲዋጁ አይተናል። እና ኢየሱስ ክርስቶስ እውነትም በጴጥሮስ ላይ ያባከነው ነገር ኢንቨስት ያደረገው ነገር ሁሉ አልከሰረም። ተሸክሞት አልከሰረም። አያችሁ፣ እስከ መጨረሻ ድረስ ጌታ ኢየሱስ በእኛ ተስፋ ስለማይቆርጥ እኛን መስራት ስለሚፈልግ እኛንን በሱ ተስፋ የምንቆርጥ እንጂ እሱ ተስፋ አይቆርጥ። በዛ ነው በመጽሐፍም እንደተጻፈ ጻድቅ 7 ጊዜ ቢወድቅ 7 ጊዜ ይነሳል ይላል። ኃጥአን ነው ቢወድቅ ይነሳል አልተባለም። ጻድቅ ግን ይወድቃል ይነሳል። ምክንያቱም የሚያነሳ ጌታ አለ። ሁል ጊዜ ብንወድቅም ለማንሳት ነው። ድጋሜ እንዳንወድቅ እንድንሆን ነው ጌታ የሚሰራው። ስለዚህ ጌታ ኢየሱስ ደቀ መዛሙርት መቀየር ይችላል። ከጴጥሮስ ጋር በጣም ያን ያክል መድከም የለበትም ነበር ኢየሱስ። ያስታወሳችሁ እንደሆነ ጴጥሮስ ነው ጆሮ ቆረጠው እንደሚሞት እያወቀ ስንት ቀን ነግሮት ተላልፌ እሰጣለሁ ስለ ሰው ልጆች ኃጢአት እሞታለሁ እያለ ጴጥሮስ ግን መጥቶ የሰዎችን ጆሮ ቆረጠ። ጌታ ኢየሱስ በዚህ ሁሉ ጴጥሮስን ከደቀ መዛሙርትነት መሰረዝ ይችል ነበረ። ግን እሱ ላይ ጠላ ነው። ሲጠራ ነገ እንደምንወድቅ እያወቀ ራሱን ተማምኖ ኢየሱስ ክርስቶስ ወደ መንግስቱ ወደዚህ ወደ ከበረ አገልግሎት ሲጠራን ይፈልገናል። ለዛ ነው በእኛ ተስፋ መቁረጥ አይፈልግም። ስለዚህ ወንድሜ፣ ስለዚህ እህቴ፣ እኔ ከዚህ ከእግዚአብሔር ቃል ላይ የተማርኩት ነገር ምንድነው? ኢየሱስ ክርስቶስ በእኛ ተስፋ አይቆርጥም። ስለዚህ ለምንድን ነው እኛ በኢየሱስ ተስፋ የምንቆርጠው? ጌታ በመከተል ህይወት ውስጥ ለምንድን ነው ተስፋ የምንቆርጠው? ተወደን እያለን የምንኖርበት ቤት ተወደን ያለ ነው። መንግስቱ ተወደን የምንኖርበት እንጂ ፈርተን የምንኖርበት አይደለም። ኢየሱስ ክርስቶስ ዛሬም ነገም በእኛ ላይ ያለውን እምነት አይተውም። ይፈልገናል። ሁል ጊዜ ከኛ ጋር ነው። እኛ ብንደክምም እሱ ግን ይፈልገናል። ጴጥሮስ እየደከመ ይፈልገዋል። ጴጥሮስ እየካደ ይፈልገዋል። ጴጥሮስ እንደውም አንድ ቦታ ደግሞ ምንድን ነው ያለው? አንተ አትሞትም ጌታ ሆይ መሞትስ አይሁንብህ ብሎ አጋንንት እስኪጠቀምበት ድረስ በመረጠው በደቀ መዛሙርቱ ላይ አጋንንት አድሮ የተጠቅሞበት አጋንንት የሰራበትን ሰው ጌታ ኢየሱስ ገሰጸው እንጂ ከደቀ መዛሙርትነት አልቀነሰውም። በአንተ ምክንያት ሌላ ሰው መምረጥ ያስፈልገኛል፣ ከዚህ በኋላ በቅቶኛል አላለው። ኢየሱስ እንደዛ አይልም። በቅቶኛል አይለኝም። እኔን አንቺን በቅቶኛል አይልም። አንተን በቅቶኛል አይልም። ደክመሃል፣ ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ሃሌሉያ። ስለዚህ ይህ ተፈላጊ ነን። ተስፋ እንዳንቆርጥ ነው። ሲወድ ጌታ እስከ መጨረሻ ነው። በየቀኑ እየተሰራን እየታረምን ነው የምንሄደው። እኔ በጣም ተጽናንቻለሁ ይህን ክፍል ሳጠና። ጌታ ሆይ ምሕረት እንዴት ብዙ ነው። ለካ እስከ መጨረሻ ድረስ ሙሉ ሰው እስከሆን ድረስ እኔ ላይ ነው የምሰራው። ስለዚህ ተስፋ አልቆርጥም። ብዙ ጊዜ ሰዎች ተስፋ ይቆርጣሉ፣ በተለይ በኃጢአት ውስጥ ሲያልፉ። ከዛ በኋላ ከእግዚአብሔር ቤት ይርቃሉ። ግን የተባለው ለኃጢአተኞች ነው የመጣሁት፣ ለደካሞች ነው የመጣሁት ነው ያለው። ልፈልጋቸው የመጣው እኔ የምፈልገው ኃጢአተኞችን ነው ይላል። ስለዚህ በልዩ ልዩ ሁኔታ ውስጥ የምናልፍ ሰዎች ብኖር ጌታ ኢየሱስ ይፈልገናል። እኛ ተፈላጊ ነን። እኛ በጣም በክርስቶስ ኢየሱስ መንግስት ተፈላጊ ነን። ደካሞች አዎ፣ ነገ እንሰራለን። ዛሬ በደከምንበት ነገ እንዳንደክም፣ ዛሬ በወደቅንበት ነገ እንዳንወድቅ ጸጋ እየተጨመረልን ፍጹም ሙላት እስክንደርስ ድረስ ኢየሱስን ወደ መምሰል በየቀኑ እንሰራለን። ግን እየወደቅን አይ ከዚህ በኋላ እኔ ለእግዚአብሔር መንግስት ገጣሚ ያልሆንም እኔ አራባም ብለን የምንወስን ሰዎች ካለን የጴጥሮስ ሕይወት እንደዛ ያሳየን። ጴጥሮስ ተስፋ ቆርጦ ነበር በራሱ። ከኔ ራቅ ብሏል። እኔ ያልሆንም እኔ ኃጢአተኛ ነኝ አለ። ኢየሱስ ግን መጥቶ እኔ በአንተ ተስፋ ሳልቆርጥ እንዴት አንተ በራስ ተስፋ ትቆርጣለህ? እኔ እፈልግሃለሁ ለመንግስቴ ስራ አለው። እውነትም እንደተባለው መጨረሻ ላይ ኢየሱስ ሰርቶ ሲጨርስ ገንብቶ ሲጨርስ ሕይወቱን መጨረሻ ላይ ገለጠው። ሲገልጠው ደግሞ ጴጥሮስ ጌታ ኢየሱስ ከሄደ በኋላ የእግዚአብሔር መንግስት በማስፋት እንደ ጴጥሮስ በኃይል ያገለገለ ሰው የለም። ስለዚህ ኢየሱስ ክርስቶስ ይፈልገናል። በኃይል በእኛ ህይወት መስራት ይፈልጋል። ለዛ ሲወድ ጌታ ላይ ጠላ ነው። እዛ ነው እስከ መጨረሻ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም። በዚህ ደስ ይለኛል። ስሙ የተመሰገነ ይሁን። ጸልየን እንጨርሳለን። እንጸልይ። አምላካችን እግዚአብሔር ሁሉን ቻይ በቃልህ እንዳሳየህን እነዚህን ደቀ መዛሙርቶች ስትመርጥ የማይመጥኑ የማይሆኑ ለቤትህ ስራ የማይመረጡ ኃጢአተኞች ክፉዎች የነበሩትን ሰዎች ለቤትህ ለስራ መለመልክ። አንተ አዋቂ ነህ። እኛም ህይወት የደቀ መዛሙርቱ ህይወት ነው።
እንደ ደቀ መዛሙርቱ ነው ህይወታችን። አንዳችን ያንዱን ህይወት እንመስላለን፣ አንዱ ያንዱን ህይወት እንመስላለን። ግን ለመንግስት ስራ ጠራህን፣ እናመሰግንሃለን። ልናገለግል ሾምከን፣ እናመሰግንሃለን። ጌታ ኢየሱስ እኛ እንደ ሾምክ ሌሎች ደግሞ በሩቅ ላሉ በኃጢአት ውስጥ ላሉ ክርስቶስ አንተን ላልተቀበሉ ደግሞ ጸልያለሁ። እንደ ጴጥሮስ ኃጢአተኞችን ያልተማሩትን ተራ የሆኑ ሰዎችን ጠርተ ለዚህ ክብር ካበቃ በዚህ ዘመን ደግሞ ብዙዎችን እኔንም ሌሎችንም ለዚህ ክብር እየጠራ ለብዙ ክብር እንደምታበቃ አምናለሁና ጌታ ኢየሱስ በድካም ተስፋ እንዳንቆርጥ ሁሌ እንድንታመንብህ ስትሰራን ደግሞ እሺ እያልን እንድንሰራ ጸጋ እንዲበዛልን ዘንድ ጸልያለሁ። በጴጥሮስ ሕይወት ያየነው ስትወድ አትጠላም፣ ሰይጣን ግን ይመጣና አትረባም ይላል። እንደ ኢያሱ ይከሳል፣ ጠምጣምህ ጠቁሯል፣ ለእግዚአብሔር መንግስት አትሆንም፣ አገልግሎት አይሆንም፣ በዚህ መንገድ እንደዚህ ይሆንክ ይላል። ኖ ጌታ ኢየሱስ ግን በእኛ ሕይወት ስራ ላይ ነው። ስለዚህ ለክፉ ፈንታ እንዳንሰጠው፣ ቦታ እንዳንሰጠው ጌታ ኢየሱስ ጴጥሮስን ሰው እንዳረክ፣ ከሃዲውን ሰው ያረክ፣ ችኩሉን ያረጋጋህ፣ ለመንግስት ስራ ገጣሚ ያደረከው፣ ብዙዎችን በመንግስት ስራ ላይ የሾመና የጠራ ሰው እንደሆነ በኃይል ለተጠቀምክበት አይተናል። በመጨረሻም ደግሞ እንኳን በሞትህ ልመስለው አይገባም ዘግዝቃችሁ ስቀሉኝ እስኪል ድረስ የማይክድ ፍጹም ሰው አድርገህ ያቆምከው አንተ ነህ። እኛንም እንዲህ ትሰራላለህና እኛንም እየሰራህን ነውና እስከ ፍጻሜ ትሰራለህና ይሄን አምናለሁ። ጌታ ሆይ እናመሰግናለን። በእኔ ተስፋ አትቆርጥም፣ አመሰግናለሁ። ቢደክመኝም ተስፋ አትቆርጥም፣ በእህቴ ተስፋ አትቆርጥም፣ በወንድሜ ተስፋ አትቆርጥም። ስለዚህ የምናገለግል በኃይል እንጨምረን እንድናገለግል ወደ ኋላ ያለን ይፈልገኛል በወርቅ እንኳን እፈለጋለሁ ብለን እንድንነሳ ከወደቅንበት ጸጋ እንድታበዛልን ዘንድ ጸልያለሁኝ። ደግሞ ወደ ቤት ላልቀረቡ በሩቅ ላሉ ጸልያለሁ። ኢየሱስ አንተ ስትወድ ለዘላለም ነው። ንጹህ ፍቅር ነው ያለ። በዚህ መንገድ ለፍቅር ምላሽ እንዲሰጡ እንድትጠራቸው እነሱም መልስ እንዲሰጡ እንድትረዳቸው ዘንድ ጸልያለሁ። ክብር ምስጋና ለታላቁ ስም ይሁን። በጌታችን በመድኃኒታችን በኢየሱስ ስም ጸለይን። አሜን። Jesus is coming.